ሰላም 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 ሰላማችሁ ይብዛ። እንዴት ናቸው ወንድምናቶቼ? ሁሉ ሰላም። ይሄን ነገር እንግዲህ አይቻለሁ። ምንድነው ያየሁት እና የታዘብኩት? እቺ እህት ምን ታረጋለች? ባለማወቅ ነው ባለማወቅ ነው። እርግጠኛው ይናገራለሁ። ተናዳለች። ምን ብላለች? ብቻ ይሄ ስለ አያድንም ብላ ጨምድዳ የቅድስት ድንግል ማርያም ተብሎ የሚታመንበት በኦርቶዶክስ ጨምድዳ ጠለዋለች። አያድንም ምናምን እያለች ብዙ ነገር ተናግራለች። እና ምን አድርጓል? የኦርቶዶክስ ወንድምና እህቶችን በኃይለኛው አስቆጥቷል። ብዙ ሰዎች ብዙ ቪዲዮ ሰርተዋል ነው። አንዳንዱ ደግሞ ቤት ድረስ ከፍቶ መኝታ ቤት ድረስ በመግባት እኝን የመሰሉ እናት ሲያስጨናንቁ አይቻለሁ። እኔ የምላችሁ ማርያም ጠበቃ ትሁነኝ እያላችሁ እየጸለያችሁ የሰራችሁ ልጅቷ ስህተት፣ በመጀመሪያ ደረጃ ስህተት ነው። አሁንም አዳምጡ በደንብ። ልጅቷ ትክክለኛ የወንጌልን ስብከት አልሰበከችም፣ ልጅም ናት። ስለዚህ ልጆችን በማስተማር በፍቅር ይቺን አጋጣሚ የኦርቶዶክስ ወንድምና እህቶች ተጠቅማችሁ ይቺን ልጅ የኦርቶዶክስ አርበኛ ማድረግ ትችሉ ነበር። ቅድስት ድንግል ማርያም ወዳጅ ናት፣ ፍቅር ናት። እንደዚህ አይደረግም እናቱ ነይ እናስተምርሽ ምናምን ብላ ኦርቶዶክስ በወንጌሏ ብትሰብካት ይቺ ልጅ ምርጥ ኦርቶዶክስ ታደርጓት ነበር። አሁን ግን ኦርቶዶክስ ገዳይና አሳዳጅ እንደሆነች እናንተ አሳይታችኋል። ለምን ሶሻል ሚዲያ ላይ የምትፖስቱት በንዴት በምን? እኔ የምላችሁ ቅድስት ድንግል ማርያም ወይም ኢየሱስ ክርስቶስ ወይምን ጠበቃውን ሁሉም ብለዋል እንዴ? አላሉም እኮ። መደረግ የለበትም ግን ጠበቃውን ሁሉን አላሉ እንዴ? ራስን የማያድን ስዕል እንዴት ተነካብኝ ብሎ በዚህ ደረጃ ያዙ ልቀቁኝ አምባጓሮ መፍጠሩ ትክክል ነው ወይ? ይሄ ልጅ ቤቷ የገባው ምን ሊያደርግ ነው? ህግ አለ ብዬ አስባለሁ። የማንኛውም ሀገር መጥሪያ ሳይኖር ፈቃድ ሳይኖር የሰው ቤት መኝታ ቤት ድረስ ገብቶ ስዕል ይዞ ያዙ ልቀቁኝ ማለት ይሄ ስህተት ነው። ትክክለኛ መንገድ አይደለም። ብታጠፋ ይቺ ልጅ ምንድን ነው መምከር፣ መገሰጽ፣ ለህግ ማቅረብ ትክክለኛ መንገድ ነው። ግን ይቺን ልጅ ምን ሊያደርግ ነው ቤቷ የገባው? እውነት በህይወት ሊያኖራት ነው? እውነት በፍቅር ሊሰብካት ነው? እውነት እንደዚህ አይነት ተራውጠጤ ወንጌል ያውቃል? አንድ ወንጌል ያውቃል? በወንጌል ተምረው አይደለም ያዙ ይልቀቁኝ የሚባለው። ወንጌል የለም። በጉልበት ወንጌልን ማቆም አትችልም። በጉልበት ኦርቶዶክስን መጠበቅ አትችልም። ሙስሊምን መጠበቅ አትችልም። ፕሮቴስታንትን መጠበቅ አትችልም። የምትችለው ያንተን ወንጌል ስትሰበክ ነው። ወንጌል ስትሰበክ ነው። ያንተን ወንጌል ስትሰበክ ነው። ስለዚህ እንደዚህ አይነት ስህተቶች በጣም ያሳዝናል። ትላንት ኦርቶዶክስ ለእፎይ ጠበቃ ቆመናል ተብሎ እኔንም ጨምሮ አትነኩትም፣ መብቱ ነው መናገር፣ በፈለገበት መንገድ ማስረዳት፣ ንጽጽር መብቱ ነው ብዬ ስናገር ነበር። እቺ ልጅ መጨምደዷም ሆነ መቅደዷ ስህተት ነው። ስህተቷን የኦርቶዶክስ ወንድምና እህቶች ማስተማር ወንጌልን ጠቅሳችሁ ወንጌል የሚለው ካለ ጠቅሳችሁ ማድረግ ትችላላችሁ እንጂ ቤት ድረስ ሄዶ እናትየውን እያስለቀሱ ልጄ አንድ ነገር ምንም አልሆነችም ልጅዎት። እሷ በተሳሳተ ወንጌል የማይለውን ወንጌል ጨምድዳችሁ እንዲያርጋችሁ ስበኩ የሚል ሰውን እያበሳጫችሁ ስበኩ የሚል ወንጌል የለም። በክርስትና የለም። በፍቅር የሚሰበክ አምላክ እንጂ በጉልበት ሰው በማበሳጨት የሚመጣ ስብከት ጥሩ አይደለም። ግን ሌላው የምለው ምንድን ነው? ለኦርቶዶክስ ወንድምና እህቶቼ አማዞን ላይ የሚሸጥ ፒክቸር ነው ይኸው። ከአማዞን ላይ መግዛት እችላለሁ። ከሆነ ቦታ ከመንገድ ላይ መግዛት እችላለሁ። ከሆነ ቦታ ላይ መግዛት እችላለሁ። ስዕል አያድንም። ያድናል ብላችሁ እንደፈለግ መጮህ ትችላለህ። አያድንም። ስዕል እንደፈለግ አድርገህ ያዙ ይልቀቁኝ በል። አንተ እንደፈለግ ሁንለት። አያድንም ስዕል። ስለዚህ ችግሩ ምንድን ነው? ከማዳን ጋር ስለተያዘ እናንተ ለምንድን ነው ጠበቃ ትሁነኝ እያላችሁ እየጸለያችሁ እንዴት ለሷ ጠበቃ ትሆናላችሁ? ክርስቶስ የኔ ጠበቃ ነው እያልኩኝ እንዴት ነው የክርስቶስ ስዕል ተቀደደ ብዬ ያዙ ይልቀቁኝ የምለው? ምንድን ነው እንደዚህ የሚያስብለው? ምንድን ነው
ይሄ ወንጌል ስለማይሰበክ ነው። እልህ በመያያዝ ነው። የማይረባ ነገር ላይ በመግባታችን ሰዎች በሃይማኖት ይሳደዳሉ ምለው ለዚህ ነው። ክርስቶስ አንዳቸውንም ሰው ሲያሳዳ አላየንም። ሃይማኖተኞች ፈሪሳውያን ግን ኢየሱስን ያሳዱት ነበር፣ ይዋሹበት ነበር፣ ይቀጥፉበት ነበር። የሱን ስም አጥፍተው ሰቅለውለታል። ምንም አይነት ጥፋት ሳይገኝበት ሰቅለውታል። ሃይማኖት በውሸት ሰዎችን በመክሰስ የሚታወቅ ነው እንጂ ሰዎችን የሚያድን፣ ሰዎችን የሚያቀርብ፣ ሰዎችን የሚያስጠጋ አይደለም። ስለዚህ ሃይማኖት እልህ መያዣ ሰዎች ድንበር አድርገው ወደ እግዚአብሔር ቤት እንዳይመጡ ማድረጊያ መለያ ነው። የክርስቶስ መድኃኔዓለም የሞተው ለሁላችንም ነው። ሃይማኖት ግን አጥሮታል። የኔ ክርስቶስ የተለየ ነው፣ የአንተ ክርስቶስ የተለየ ነው፣ የእንትና ክርስቶስ የተለየ ነው ተብሎ ሰው ለይቶ ጎራ ፈጥሮ ምን እያደረገ ነው? እየተጣላበት እየተደባደበበት ነው። እሱ ለሁላችንም ነው የሞተው፣ ለሁላችንም ነው የሞተው። ግን እናንተ በምትፈልጉ ክራይቴሪያ ካልሆነ ስድብና ዘለፋ ነው ያለው። ልጅቷን ማስተማር ተችሉ ነበር። ታስታውሳላችሁ? ወንድማችን አወል ምንድን ነው ያደረገው? መጽሐፍ ቅዱስን ቀደደው። ሲቀደው ፕሮቴስታንት ወንድምና እህቶች አይተው ተው፣ ኢየሱስ ክርስቶስ ይወዳል፣ የፍቅር አምላክ ነው፣ ይሄንን አታርግ፣ እንጸልይላለን ተባለ። ይሄ ልጅ ወደ ፍቅር መጣ፣ አከተመ። ሙስሊሞች ደግሞ አሳደዱት። ጭራሽ እስልምናን መስማት እንኳን አይፈልግም ልጇ። አሁን ይቺን ልጅ ወደ ኦርቶዶክስ መመለስ አይቻልም፣ ወደ ኦርቶዶክስ ማምጣት አይቻልም። በፍቅር ብትሰብኳት ኖሮ፣ ባታሳዷት ኖሮ፣ መግቢያ መውጫዋን ባታሳጧት ኖሮ ይቺ ልጅ ምን ትሆን ነበር? ምናልባት ወንጌል ብትሰብኳት ይቺ ልጅ ወደ ኦርቶዶክስነትን እንድታከብር እንድትወድ ታደርጉ ነበር። በማሳደድ የሚሰበክ ወንጌል የለም። እኔ ለስዕል 1000 ጊዜ ሲቃጠል ብውል የኢየሱስ የምን ስታቃጥለዋል የጥፍሬ ቆሻሻ አይሰማኝም። ለምን? እኔ የማመልከው አምላክ በውስጤ የተሳለ እንጂ ግርግዳ ላይ የምትለጥፈው አምላክ የለኝም። ግርግዳ ላይ የሚለጥፍ አምላክ የለኝም። ግድግዳ ላይ ተለጥፎ ከጀርባ ሲደንሱበት፣ ቢራ ሲጠጡበት፣ ሲያጨሱበት፣ ሲጨፍሩበት፣ ሲዘሙቱበት የሚውሉበት ስዕል አድርገው በልብ ላይ የተሳለውን በግርግዳ ተስሏል እያሉ የሚሰብኳቸው የውሸት ስብከት። ስዕል አያድንም፣ አድኖም ሀቅ። አሁን ፉክክሩ ምንድን ነው? የጳውሎስን የጴጥሮስን ጭርቅ ተነክቶ ከዳነ እንዴት ስዕል አያድንም? አያድንም ይላላ መጽሐፍ ቅዱስ ላይ የሚለው። አዎ እነሱ የክርስቶስ መንፈስ ቅዱስ ስለቀባቸው በመንፈስ ቅዱስ ስለሚመላለሱ ጨርቁን አይደለም ቃል ቢያወጣ ትድናላችሁ። የማ የኢየሱስ ክርስቶስ ቃል። ስዕሉ ምንም ቃል የለው፣ ምንም አይነት ቃል የለውም። ስለዚህ ሊያድን አይችልም። የኢየሱስ ክርስቶስ መሞላት ካለ፣ የእግዚአብሔር ልጅ የላከው ካለ ትድናል። ከዛ ውጪ እየነገርኩ ነው። የሚያድን ስዕል አድርገህ ከኋላ ትጠጡ የለ እንዴ? ትጨፍሩ የለ እንዴ? ትዘሙቱ የለ እንዴ? የማይረባ ነገር ታደርገው የለ እንዴ? ስለ እሱ የሚናገር ሰው የለም። እናንተ ያላከበራችሁትን ሰውን አክብርልኝ ማለት ከባድ ነው። እናንተ ስታከብሩት ይከበራል። እናንተ ስታንቋሹ የማይረባ ነገር ስታረጉበት ግን ይዋረዳል። ሃይማኖት ለማክበር እናንተ በመጀመሪያ ስዕሎቻችሁን አክብሩ። የምትወዱት፣ የምትደፉለት፣ የምትፈጠፈጡለት እናከብራለን እያላችሁ እንቧከረዩ የምትሉበትን መጀመሪያ አክብሩ። ስዕል አድርጋችሁ አይደል መጨፈሩ፣ መጠጣቱ፣ ምን የማይረባ ነገር መታረጉ አቁሙ። ከዛ ሌላው እንዲያከብር ታረጋላችሁ። እና ልጅቷ ስህተት ቢኖርባትም ፕሮቴስታንት አትወክልም። አንድ ሰው ባጠፋው ሙሉ ይወከላል ማለት አይደለም። ስህተትሽን አርሚ፣ ይቅርታ ጠይቀሽ ትምህርቱን በፍቅር ወንጌልን ካወቅሽ በፍቅር አስተምሪ እንጂ በእንደዚህ አይነት መልኩ ባይሆን እላለሁ። ሰላማችሁ ብዝት ይበልልኝ። ስለዚህ የኦርቶዶክስ ወንድምና እህቶቼ እንደዚህ አይነት ውርጋጦችን እያመጣችሁ ኦርቶዶክስን አታሰድቡ። እውነት እጅግ አዝኛለሁ። እንደዚህ አይነት ወጠጤ የሰው ቤት ገብቶ መኝታ ቤት ገብቶ እንደ ጀግና መቆጠር ይሄ ወንጌል አይደለም። ያሳዝናል። ተባረኩልኝ።